ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ ከነጽ ኪችን ደግሞ እንግዲህ ቀለል ባለች በጣም በፈጣን ሰላጣ የድንች ሰላጣ አብረን እንሰራለን። በጣም ቆንጆ፣ በጣም ጣፋጭ፣ በጣም ቴስቲ የሆነች ጊዜ የማትፈጅ በደቂቃ ውስጥ የምንሰራት የሰላጣ አይነት ይዤላችሁ መጥቻለሁ። የድንች ሰላጣ በጣም ቆንጆ ነው፣ ትወዱታላችሁ። በጣም ምርጥ የሆነ ዋው በእውነት ልዩ ነው። ብታዩት በጣም ትወዱታላችሁ። ቀለል ያለች ናት። እቺን እንግዲህ ሰርቼ ግብአቶቼን አሳያችኋለሁ። ሰርቼ እመጣለሁ። ቆንጆ በጣም ቴስቲ የሆነች ናት እና እንግዲህ ውድ ቤተሰቦቼ እናንተም እንደምትሞክሯት ነው። የጾም አማራጭ ትሆነናለች። አሁን ሌላ ነገሮች ስላሉኝ ከሱ ጋር በጎን የማቀርባት ናት። በጣም ቆንጆ፣ በጣም 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 ልዩ የሆነች ናት። እንግዲህ ውድ ቤተሰቦቼ አሁን ወደ ስራው ገባለሁ። አብራችሁን ቆዩ እስከ መጨረሻው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ ሁልጊዜ አብራችሁ ይላላችሁ እጅግ አድርጌ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ጾማችንንም በሰላም አስጀምሮናል፣ በሰላም ያስጨርሰን። ኢትዮጵያ ሀገራችንን ሰላም ያርግልን። ሁላችሁም በያላችሁበት በዓለም ዳርቻ እግዚአብሔር አምላክ ይጠብቃችሁ እያልኩኝ እችን ቀለል ያለ ሰላጣ ዛሬ ከኔ ኩሽና ይዤላችሁ መጥቻለሁ። አብራችሁን ቆዩ። እንግዲህ ስራው ላይ እንግዲህ እዚህ ጋር ቀለል ያለች ያው የጾም አማራጭ የምትሆነን ኦን ደ ሳይድ በጎን የምንመገባት የድንች ሰላጣ ነው የምሰራው። አሁን ድንቹን ይሄው የተወሰነ ድንች ጥጃለሁኝ። እንግዲህ ጨው ጨምሬ ጥጄዋለሁኝ። በደንብ አጥቤዋለሁኝ። አጥቤ ውሃው ንጹህ እስከሚሆን ድረስ አምጥቼ ጥጄዋለሁኝ። እንግዲህ ውድ ቤተሰቦቼ የድንች ሰላጣዬን ለመስራት ሌሎቹን እስከማዘጋጅ ይሄ ይበስላል። እንግዲህ ተመልሼ እመጣለሁ። እንግዲህ ድንቻችንን መብሰሉን ያው በዚህ በስንጥር በጣም ፍርስርስ ብሎ መብሰል የለበትም ለሰላጣ ስለሆነ በቃ ትንሽ ውስጡ ያዝ ያደረገ ነው። ስንልጠውም እንዳይፈራርስብን በዚህ መልኩ እንደዚህ አድርጌ አወጣዋለሁ። ካሮትም ትንሽ አብሬ ማዘጋጀዋለኝ፣ አብሬ አሳያችኋለሁ። እንግዲህ እስከ መጨረሻው አብራችሁን ቆዩ። ቀለል ያለች እንግዲህ ለጾም አማራጭ የምትሆነን አሁን ይሄው ገልብጫዋለሁ። ትንሽ ቀዝቀዝ እስከሚልልኝ ድረስ አቆየውና ከዛ በኋላ ልጬ አስተካክዬ ቆራርጬ ተመልሼ እመጣለሁ። እስከዛ አብራችሁን ቆዩ። አሁን ይሄው ድንችን እንግዲህ በዚህ መልኩ ይሄውና በዚህ መልኩ እየላጥኩት ነው ያለሁት። ትንሽ ትኩስ ስለሆነ እንግዲህ ቀስ እያልኩኝ በዘዴ ልጬ ተመልሼ አያችኋለሁ። እኔ እንግዲህ አነስ ያሉ ድንቾች ይኸው 8 ድንች ነው የተጠቀምኩት። እንግዲህ እናንተ ከዛም በላይ መጠቀም ትችላላችሁ። በቀላሉ በቃ እንደው ለማንኛውም ጊዜ ልንመገባት የምንችለው ቀለል ያለች ጥፍጥ ያለች ቅመሞች ቅመም አድርጌ እመጣለሁ መጀመሪያ። ከዛ በፊት ግን እቆራርጠዋለሁ። አብራችሁን ቆዩ። ድንቹ ትንሽ በሰል ብሎብኛል፣ ግን እንደዚህ ባይሆን ጥሩ ነው። ትንሽ ጠንከር ቢል ጥሩ ነው እና በቃ ያው አሁን እንግዲህ አጋጣሚ ካሮትም የተረፈ ስለነበረ እንደውም ድንቹን እናንተ በፈለጋችሁት ቅርጽ ማድረግ ትችላላችሁ። በዚህ መልኩ ያደረኩት ካሮቱንም አንድ አይነት ይዘት እንዲኖራቸው ነው። አንድ አይነት ቅርጽ እንዲኖረው ነው የፈለኩት። ያው ለዛ ነው እንደዚህ ያደረኩት እና ድንቹም ትንሽ ጠንከር ቢል ጥሩ ነው እላለሁ። አሁን እንግዲህ ቅመሞችን ጨምራለሁ ማለት ነው። ፓፕሪካ አለኝ እዚህ ጋር ፓፕሪካዬን ጨምራለሁ። ፓፕሪካ ብዙም ስለማያቃጥል ያን ያህል እንትን አይደለም። እንደገና ደግሞ ከሙን አለን፣ ከሙን ጨምራለሁ። ነጭ ሽንኩርት የተፈጨ ከሱም ጨምራለሁ። ቆንጆ በርበሬ አንዳንድ የሻይ ማንኪያ የሚሆን የጨመርኩት። ኦሊቭ ኦይል ጨምራለሁ። አሁን ቆንጆ በርበሬ ጨምራለሁ። ይሄንን ገልበጥ አድርጌ ለወስ አደርገዋለሁ። ቴስቱ በጣም ቆንጆ ነው። አሁን ይሄንን
በ150 ዲግሪ ላይ ለ30 ደቂቃ ያህል አበስለዋለሁኝ። ኦቨን ውስጥ አስገባዋለሁ። ከዛ በኋላ ደግሞ ተመልሼ እመጣለሁ። አብራችሁን ቆዩ እስከ መጨረሻ ድረስ። እዚህ ጋር ሮዝማሪን ቢኖራችሁ ሮዝማሪን ብትጨምሩ የተመቻችሁን ነገር መጨመር ትችላላችሁ። አሁን እኔ ሮዝማሪን የለኝም። እስቲ እንግዲህ እንዲሁ ራሱ ብታዩት በስማም በጣም ነው የሚጣፍጠው። ልዩ ቴስት ነው ያለው። ቆንጆ ነው። ቅመማ ቅመሞቹ አጣፍጠውታል፣ አሳምረውታል እንጂ ሌላ ብዙ ነገር ከባድ ሆኖ አይደለም። በጣም ቀላል ነው። እንደምታዩት እንደዚህ ሆኖ ደርሶልኛል። በጣም ቆንጆ ሆኖ ከለሩ ራሱ ሲያምር፣ ቴስቱም በጣም ቆንጆ ነው። ይሄው እንደምታዩት በጣም ቆንጆ ነው የሆነው። አሁን ደግሞ እንግዲህ እስከ መጨረሻው ድረስ ከዚህ በኋላ መጨመራቸውን ነገሮች አብረን እንጨማምራለን። እንደ አንድ የጾም አማራጭ ይሆንልናል ማለት ነው። ሰላጣውን በዚህ መልኩ እየደረሰ ነው። እዚህ ጋር እንግዲህ ፐርስሊ ቅጠል ወይም ደግሞ ምንድን ነው የሚባለው እሱን የድንብላል ቅጠሉን እሱን ትንሽ ከታትፌ ጨምሬዋለሁ። አሁን እዚህ ጋር ሽንኩርትና እንትን ያዘጋጀውታለኝ ነጭ ሽንኩርት፣ ሎሚ እያንዳንዱን እንግዲህ እዚህ ጋር እየጨመርኩ አሳያችኋለሁ። ይሄ የገለበጥኩበት እንትን ነው። እሱ ላይ ነው የማደርገው። እሱ ላይ አደርገዋለሁ። ምክንያቱም እዛ ላይ ያለው ፈሳሹና እንትኑን አብሬ ስለምፈልገው። አሁን እዚህ ጋር ነጭ ሽንኩርትንና ትንሽ ባሮ ሽንኩርትና ሽንኩርት አለኝ። እሱ ላይ እንግዲህ አሁን ሎሚዎችን ጭምቅ አረጋቸዋለሁ። 2 ሙሉ ሎሚ አለኝ። እሱን በደንብ አድርጌ ጨምቀዋለሁ። ሁሉንም ጨምቄዋለሁኝ እዚህ ላይ። አሁን ቅመሞቹ በሙሉ እዛ ላይ ያሉ እዛ ላይ ስላሉ ምንም ይሄን ያህል ብዙ እንትን ምለለም። እዚህ ጋር ትንሽ ኦሊቭ ኦይል ነው የማደርገው። እዛ ላይ መጀመሪያ እንደ ማርኔት ሳረገውም አድርጌያለሁኝ። አሁን ደግሞ ትንሽ ጨው አረጋለሁ። እዚህ ጋር ቼሪ ቲማቲም አርጌበታለሁ። እንግዲህ አሁን በደንብ አርጌ አሳምሬ አሳያችኋለሁ ውድ ቤተሰቦቼ። በጣም ቆንጆ የሚያሰኝ ነው። ሽታው ራሱ ብታዩ በእውነት ነው የምላችሁ ሽታው። እንደገና ደግሞ ገበታ እስኪቀርብ እንኳን የሚያስጠብቅ አይደለም። በዚህ መልኩ ደርሶልኛል ውድ ቤተሰቦቼ። እንደዚህ ሆና ቆንጆ ሆና ደርሳልኛለች ውድ ቤተሰቦቼ። በጣም ነው የሚጣፍጠው ብታዩ ልነግራችሁ አልችልም። እንግዲህ ሞክሩት እላለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ ውድ ቤተሰቦቼ። እንደምትወዱት እንደምትሞክሩት ተስፋ አለኝ። በጣም ቆንጆ ቴስቲ የሆነ ነገር ነው። ሞክሩት። በጣም ጣፋጭ፣ በጣም ቆንጆ የሆነ ዋው! በስመ አብ ጣዕሙ ልነግራችሁ አልችልም። ሶ ያሚ እና ይሄን ይመስላል ለዛሬ እንግዲህ ከነፂ ኪችን ነው። ሰላም ሁኑልኝ። እንዳትረሱ ላይክ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እስቲ።